አብርሽ እንግዲህ የወንድ ልጅ አባት ሆኗል እየተባለ ነው ማለት ነው። ዋው በጣም ደስ ይላል። እንግዲህ ሆስፒታልም እንግዲህ አጥሚቱን እየጠጣ ምናምን ወፍሯል። እንደውም ከውፍረት ላይ ውፍረት አይከብድም ጎበዝ። እና ያው በነገራችን ቲክታክ ላይ እኮ ቆርጠው ለቀውት ነው ምች ሳያመጡት የለ አይደለ አጥሚቱን እየጠጣ አብርሽ እኮ እንዲያው ያስቀኛል። ግን ከምር ዘና አረገኝ ማለት ነው። ማን የወለደ እያሉ እኔ የሚያስቀኝ ዩቲዩብ ወይም ቲክታክ ላይ የምገባ ኮመንት ለማንበብ ብቻ ነው። በቃ ኮመንታቸው በጣም ነው የሚያስቀኝ። እኔ እንዴት እንደሚመጣላቸው ከየት እንደሚያገኙት ግን ግርም ነው የሚሉኝ። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። አዎ ሰብስክራይብ አድርጉን። እሺ እኛን ሰብስክራይብ እያደረጋችሁን አይደለም፣ ቪዲዮዎችን ታዩታላችሁ። ካያችሁ ሰብስክራይብ የሚለውን እኮ ጥቅ አርጎ መሄድ ምንም እኮ የሚከብድ ነገር የለም አይደል ወገንታት። ስለዚህ እኛ ኢትዮጵያውያን ደግሞ ስንረዳዳ ነው የሚያምርብን አይደል? አዎ። እና ስለዚህ እናንተም ሰብስክራይብ ላይክ ማድረጋችሁን አትርሱ። ሼር እንኳን አታድርጉም እርግጠኛ ነኝ ማለት ነው። ይሁን ችግር የለውም። አረ ላይክ እና ሰብስክራይብ ካረጋችሁ ትልቅ ነገር ነው። አዎ። እና እንግዲህ አብርሽ እንግዲህ የልጅ አባት ሆኗል እየተባለ ነው። በጣም ደስ ይላል። ልጅ በልጅነት በጣም ነው ደስ የሚለው እውነት ለመናገር እና ቅመሞች፣ ያው እኛም እንግዲህ ልጅ በልጅነታችን ስደት ላይ ነው ያሳለፍነው እና ስለዚህ እኩያን ማድረስ እንግዲህ በነገራችን ላይ አብርሽ የሱ ጓደኞች አላገቡም ታውቃላችሁ። ብዙዎች አሉ የተንቢ ጓደኛ ምናምን በእርግጥ እነሱም አላችሁ ግን አሁን የማግቢያቸው ሰዓት አልነበረም ማለት የኔ ስላችሁ ትንሽ ናቸው እያልኳችሁ ሳይሆን ከኢኮኖሚው ከካፒታል ጋር ካፒታል ካላችሁ ብር ካላችሁ ችግር የለውም አይደለም። እነሱ ይቅርና የአረብ ልጆች የሀብታም ልጆች ከሆኑ እኮ በ10 ምናምን አመታቸው ያገባሉ። ይሄን ታውቃላችሁ አይደል? አዎ። ስለዚህ እንትን ያለው ነገር እንደዛ ነውና እንግዲህ እድሜ ላይ ተንቢ እንጂ አብርሽ በአጭር ጊዜ ውስጥ በብዙዎች ተወዳጅነትን አትርፏል። ከዛ ባሻገርም እንግዲህ በቶሎም የልጅ አባት ሆኗል ማለት ነው። ጋሽዬን እንግዲህ ወይም አባቱን እናቱን የልጅ አያት አይደል አያት አድርጓል ማለት ነው። ዋው በጣም ደስ ይላል። እናቶቻችን አባቶቻችን እኛ ወልደን አቅፈን ስንመጣ በይዘው ደስ ይላቸዋል። ያው ሁሉ ነገር አለመመቻቸት ምናምን ይሁን እንጂ ማንም ልጅ የሚጠላ የለም። ግን ያው እንግዲህ ብቻ በጣም ደስ ይላል ማለት ነው። እኔ ግን አሳዝነኛል። ያስባችሁታል? ትናንትና ሆስፒታል እንደዛ ስትሆን በጣም ነበር ያሳዝነችኝ እያለቀሰች ምናምን እና ሰው እንትን ነበረች እርጉዙና ምናምን ሲሰሩት የነበረው ስራ እውነት ለመናገር ጥሩ አልነበረም። በተለይ እርጉዝ ስትሆኑ በቃ ወደ እግዚአብሔር ነው ጸሎት ማድረግ ያለባችሁ፣ ወደ እግዚአብሔር ነው እንትን ማለት ያለባችሁ እንጂ እንደዚህ ያልሆነ ነገር መስራቱ ያን ያህል እንደ እውነቱ ከሆነ ማለት ነው እንደ እውነቱ ጥሩ አልነበረም። አሁን እቺ እንትና ፋሲካ የምትባለውን ታውቁታላችሁ? ፋሲካ የወለደች ቲዩብ እርጉዝና እያለ ቤቢ ሻወር እያለች ምንድነው ስትል የነበረ በቃ ከልጄ እንትን አለብኝ፣ ልጄ 2 ልጅ ነው ያለኝ፣ መንታ ነው ሴትና ወንድ ምናምን ነው። ሴት ልጅ በእርግዝናዋ ድብቅ ማለት ነው ያለባት። ይቅርታ አድርጉልኝና እግዚአብሔር ነው። ግን አሁን ግን እንደዚህ አይደለም። የአሁኑ ትውልድ እንደዚህ አይደለም በእውነት ከሆነ። ስለዚህ ሴት ልጅ መደበቅ ነው ያለባት በእርግዝናዋ ወቅት። በቃ መደበቅ ምንድነው እንደዚህ ይዩኝ። እንዲሁም ደግሞ የሆነ ሰዓትም ደግሞ ያው ልብሷን ያው እርጉዝ አይደለሽ ምናምን ሲሏት ልብሷን አውልቃ ቪዲዮ ፖስታ በዛም ብዙዎችን ተቆጥተዋል። ምክንያቱም እኛ እናቶቻችን እንደዛ አይደለም የሚያሳድጉን። የምሬ ነው የምላችሁ። የወለዱን ሲወልዱን በሚወልዱበት ቀን ነው እንጂ የምንታየው እዛ ውጭ አንታይም። እውነቴን ነው የምላችሁ። ይሄ ወፍራም ልብስ ይለብሳሉ ምናምን በቃ ደስ በሚል ሁኔታ ማለት ነው። እና የአሁኑ ትውልድ ህንሳ ቲክቶክ ላይ ህንሳ ዩቲዩብ ላይ ውሽ ሀዳ ሀቢብቴ እኛ ምንም አንማርበትም እውነት ለመናገር እና ያው ያለው ነገር በጣም ከባድ ነው። ሱሩ ግን መውለዷ እኛ በጣም ደስ ብሎናል። እንግዲህ አይደል? አዎ። እንግዲህ በስደት ያለነውም እንግዲህ ለሀገራችን አውቅቶን ሀገራችን ሰላም አድርጎልን እኛም እንግዲህ እንውለድ። ምንድነው? አዎ እንዴ ብር እያልን ብር እንደው አይጠገብምና ስለዚህ እኔ በመውለዷ ደስተኛ ነኝ። እንግዲህ ቤተሰቦቿ ጋርም ተጣልታም ተናቁራም አብረሽ ጋር ብትሄድ ቤተሰቦቿ ጋርም ታረቀች። እውነት ለመናገር ደስ ይላል። ቤተሰብ ጋር መታረቁም ባይዘው ደስ ይላል። እንግዲህ ስለወደደችው ያው እንግዲህ ደስ ብሎናል። እኛም ተመልካቾችም ደስ ብሎናል። ባይዘው ከመጀመሪያ አንስተው እኔ በጣም ነበር የምወዳቸው። ግን አሁን የሚሰሩት ስራ ትንሽ አራካታቸው ብዙ እንትን ስላለኝ እንጂ በጣም ታሳዝነኝ ነበረ። እንዴት እንደምትወደው ምናምን በቃ ሁለምናቸው የእውነት በጣም ነበር እንትን የሚለኝ እና ብቻውን ደስ ይላል። ያው እሱም እንግዲህ እሷ ከመጣ አንስቶ ነው እንደዚህ ቻናሉን ተወዳጅነትን ያገኘው ምናምን በቶሎ በሰብስክራይብ ያገኘው ሶ ስለዚህ በጣም ደስ ይላል። ጥንዶች ደስ የሚሉ ጥንዶች ናቸው። ውሸት ምናምን ቢደበላለቁ ምንም ማድረግ አይቻልም። እንግዲህ ኢትዮጵያ ላይ በጣም ከባድ ነው። የኛ ሰው ደግሞ እኔ እኮ የኛ ሰው ማርያምን
በጣም ግርም የሚለኝ የሆነ ነገር ሲሆን ግር ብሎ ነው የሚያይ። እንደዚህ ስራ ምናምን ቁም ነገር ከሆነ ደግሞ ማንም አየውም ሰው። ስለዚህ አንዳንዴ አንፈርድባቸው፣ መፍረዱ ቀላል ነው መሆኑ ነው እንጂ የሚከብደው ማለት ነው። እና ስለዚህ ደስ ይለኝ እኛ ደስ ብሎናል እንግዲህ ስለወለዱ። እንግዲህ ቅመሞች የት ናችሁ? ቅመሞች የት ናችሁ? እንግዲህ ስጦታ ምናምን አሰጡም እንዴ ቃል ገባችኋላችሁ አሉ ነው እንግዲህ። እኛ መቼም በመሳለኝና በደሳለኝ እያወራን ነው እኮ መከራችን ያየ ነው ማለት ነው። መሰለኝ ደሳለኝ የሚባል ነገር ስንወድ አቤት 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 ግፋችን እኮ ግፍ አይደለም ሰው። ስለዚህ ያለው ነገር ይሄ ነው እላችኋለሁ። እና እናንተ ምን ትላላችሁ? እና እንግዲህ የሰው ደስታ የሚያስደስታችሁ እንኳን ወለድሽ ምናምን እያላችሁ ኮመንት ኮምቱ። ተገላግላችሁ አይደል? አሁንማ ውሸት ነው ውሸት ነው ውሸት ነው ብላችሁ ይሄው ይሄማ ውሸት አይደለም እናንተ ማለት ክፉዎች ናችሁ እኮ። ግን ውሸት ነው ውሸት ነው። በእርግጥ እኔም የሆነ ሰዓት ማለት እንዴት እስካሁን አላረገዘች ምናምን ምናምን ብዬ እንትን ብዬ ነበር። ግን ሳይው ሆዷን ያው ትክክለኛ ነው። እናንተ ግን ያልሆነ ኮመንት ጽፎ ነበር ብቻ። በእርግጥ እኛ ነን እንዳናምን በእርግጥ እንዳናምናቸው ያደረጉን እነሱ ናቸው። ሁሌ ፕራንክ ፕራንክ ፕራንክ። እኔ እንደው የሚያስጠላኝ ነገር ይሄ ፕራንክ ከኢትዮጵያ ውስጥ ምን ይጥፋ ካላችሁ ፕራንክና ዘረኝነት ይጥፋል። ቢጠፋ በጣም ደስ ይለኛል። እና ያለው ነገር ይሄ ነው ዘመዶቼ። በተረፈ እንግዲህ በሌላ አዳዲስ ቪዲዮ እንመጣላችኋለን። እንግዲህ አብርሽ ልጁን ይዞ አሁን ባይዘወይ ሐኪም ቤት ስለሆነች ልጁን ይዞ ቤት ምናምን ሲሆኑ ያኔ ደግሞ እንመጣላችሁና እና መረጃ እንነግራችኋለን ማለት ነው። እስከዛ ግን አሁን ለአሁኑ ያለን መረጃ ይሄ ነው ያጀማ። ለአሁኑ ያለን መረጃ ይሄ ነውና ስለዚህ የዛሬው መረጃችን ይሄንን ይመስላል። እስከዛ ድረስ እንግዲህ መረጃውን ሰብሰብ አድርገን እስከምናመጣላችሁ መልካም ቆይታ እያልናችሁ ለዛሬ የነበረን ቪዲዮ በዚህ ይሰናበታል ትላላችሁ። አዎ እዚሁ ነው ያቀረብኩላችሁ። ደግሞ እኔ ማይ ጎንደር ፋንታዬ የሚል ዩቲዩብ ቻናል ያለኝ ልጅ ስለሆንኩኝ እናንተ ደግሞ እየገባችሁ ሰብስክራይብ ማድረግ ነው የሚጠበቅባችሁ። ከዛ ደግሞ በቅርብ እንግዲህ በአዳዲስ የናፈቃችሁ ነገር ካለ ምናምን ኮመንት ላይ ታስቀምጡልንና እኛ ደግሞ ያው መተን ለእናንተ እናካፍላችኋለን ማለት ነው። ሳህ ይላል አንድ ሌባ ነበር ብሩክ የሚባል ማለት ነውና ቢኮዝ ለዛ ነው። ለማንኛውም አመሰግናለን ጋይስ። ወሬ ያበዛልባቸው አውዝቢላ ሸር ወይ ስማሙል። እኔ ቪዲዮ እኮ ስሬ የለኝም ዝም ብዬ ነው እንጂ የምሰራው። እንዴት እንዳስጣላኝ ሙሽኪላ ይላል። አረው ነው ሙሽኪላ